ነገር ላይ አሁን ላይ መወጠር የደበኩ ነገር እንደዚህ አይነት የሚያል ነገር ይሄ ነበር የደበኩ የሚያል ነገር ሀይሚ ሲጀመር ደግሞ የማላውቀው ነገር አለ ሁሉ ጊዜ አይደለም። ተረጋጋ። ሲጀመር የደበኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው። ይኸውልህ እኔ ጋር ምንም ትርጉም አልነበረም። ተጫወሽ ገብቶሻል። ያ ነገር እኔ ላይ ያለመረሱ ወንድ ነኝ አይደል? ነግሬዋለሁ። እኔ አስረድቼዋለሁ። የፈለገ አስረጅ ወንድ ነኝ አይደል? አንተን መጉዳት ስለማልፈልግ ነው። ሲጀመር አንድም ከእሱ ጋር መሆን ማልፈልገው። ኧረ አይባልም፣ እንደዚህ አይባልም። አሁን ልጁን ይቅርታ ትጠይቂዋለሽ። ፈለግሽም አልፈለግሽም ይቅርታ መጠየቀው ራሱ ፈልጎ ላደረገው ነገር እኔ ለምን ይቅርታ ጠይቃለሁኝ? ይቅርታ መጠየቅ ካለብኝ አንተን ነው። ተረጋግተህ እኔ አትጠይቂኝ፣ አልፈልግም እንዴ ምን አልፈልግም። በቃ እሱን ህይወት ላይ ነው የቀለድሽ። ይቅርታ ጠይቂው። ለምንድን ነው ይቅርታ መጠየቅ? ቀለባት እኮ አስሮልሽ እኮ እሺ ብለሽ ተቀብለሻል። እንድትዋት አታርጊኝ በእናትሽ። ሰውን ነው ነገር አታስፈልጊም። ደግሞ የማልፈልገውን ነገር ማድረግ አልፈልግም። መጀመሪያ አትናገሪ። ነግሬዋለሁ። መጀመሪያ ተንበርክከሽ አስረሽ ተንበርክኮልሽ እንዲህ ሲያስረሽ እሺ ብለሽ እና እሺ ከዛ በኋላ መናገሬ በቂ አይደለም እንዴ? እንዴ በቃ ሳላት ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ኤቢ ሸዋ ነኝ። ተመልሼ መጥቻለሁ ወደ ቤተሰቦቼ እንግዲህ ማለት ነውና ዛሬ ሃይሚና ብሩኬን ይዤላችሁ መጥቻለሁ። ሃይሚ እውነት ነው ብላለች፣ እውነቱን ተናግራለች ማለት ነው። እሱም እንደሆነ እንግዲህ ቪዲዮ ላይ ታያላችሁ ማለት ነው። እውነት ለመናገር ደግሞ እውነት ነው። ማን ነው ይቅርታ የሚጠይቀው? ሃይሚ ናት ልጁን ይቅርታ የሚጠይቀው። እሷ ደግሞ ይቅርታ አላረግም ይቅርታ አልጠይቅም ማን ስለሆነ ነው እያለች ነው ማለት ነው። ሰው ብዙ ጊዜ እኛ ማለት ነውና ብዙ ሴቶች በተለይ አለ አይደለ የሆነ ጊዜ የምትጀምሩት የሆነ ላይፋችሁ ይኖራል። ያ ላይፍ ደግሞ በቃ የሆነ ወደ ኋላ ታስቀሩና ከፊት ለፊታችሁ ያለው ምንም ነገር ሳታውቁ ማለት ነውና አሁንም ብሩኬ የተሰማ ነገር አለ ማለት ነው። ምክንያቱም ነገ እኔ እንደዚህ ታረግኛለሽ በማለት ሃይሚን እየወቀሳት ነው ማለት ነው። ሃይሚም ደግሞ እንግዲህ ብሩኬና አንተና እኔ እስከዛሬ ወይም ደግሞ ወደፊት ህይወታችን እንቀጥላለን ብዬ አላሰብኩም። ይሄ ያለፈ ታሪክ ነው ማለት ነው። ብዙ ጊዜ የሆነ እናንተ ጥላችሁ የሆነ ሰው ሲያነሳ ወንዶች ደግሞ ቅናታቸው ጭንቅላት ላይ ነው ማለት ነው። ማለት ነው ወደ ቪዲዮ እናያለን ማለት ነው። እንግዲህ እንሰማለን። እኔ ለትዳር እንደማልሆነው ነግሬዋለሁ። ወይኔ ብሩኬ እንደዚህ አይነት ነገሮች መጀመሪያ ነበር ማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር ላደረገው ነገር አይመለከተኝም የሚባል ነገር የለም። አንቺ ወደሽ ነው እሺ ያልሽው ነገር ተይው። እውነት ለመናገር እዚህ ጋር ሃይሚ ማለት ነው ይቅርታ መጠየቅ ካለብሽ አዎ ልክ ነሽ። ይቅርታ መጠየቅ ግዴታ ይልሻል። ወንድ ልጅ ነው፣ ወንድምሽ ነው። ወንድም አለሽ፣ እህት አለሽ አንቺም ማለት ነውና ግዴታ ይቅርታ ትጠይቂያለሽ። አዎ ለምን ይቅርታ አልጠይቅም? እሱ ማን ነው ምናምን ሁላችን በ9 ወር ነው የተወለድነው። ይቅርታ ማለት ደግሞ ታላቅነት ነው እንጂ ምንም የሚቀንስ የሚጨምር ነገር የለም። ግዴታ ይቅርታ ትጠይቂያለሽ። አዎ ይቅርታ ትጠይቃለሽ። ይሄንን እደግፋለሁ እኔ ማለት ነው። ማንኛውም ሰው ሆነ ለምን ትንሽ ትልቅ አይልም። ይቅርታ ይቅርታ ነው፣ አለቀ። ይሄ ታላቅነት ነው እንጂ ሌላ ምንም የሚቀንስ የሚጨምር ነገር የለም። ሰው እውነት ደግሞ መናገር ያለብሽ ማለት ነው። እናንተ ኮፍያ ያላወጣ ዛሬ መብሩክ እንዴ ጉድ እኮ ነው። ይቅርታ አልጠይቅም እኔ ግዴታ ይቅርታ ትጠይቂያታለሽ። አዎ ይቅርታ ትጠይቂያታለሽ። ልክ ነው። አዎ ብሩኬ ልክ ነው። አጥፍተሻል። ከጥፋትሽ ተማሪ ሃይሚ ፕሊዝ። በቃ እንወድሻለን፣ እናከብርሻለን። ከዛ በተረፈ ግን ከጥፋትሽ ተማሪ። በቃ አጥፍተሻል። አዎ ልክ ነሽ፣ አጥፍተሻል። ማንኛውም ሰው የሚሳሳት ነው። ከሰው ስህተት ከብረት ዝገት ይላል የሀገሬ ሰው። ስለዚህ ይቅርታ መጠየቅ ግዴታ ይልሻል ልጁ ማለት ነው። ተንበርክኮ ካረገልሽ በኋላ አንቺ ከተቀበልሽው በኋላ እሱን አልፈልግም ማለት የለም። አሁን ላይ ቀለበቱን መልሽለት፣ ቀለበቱን መልሺ፣ ይቅርታ ጠይቂ። በቃ ተሳስቻለሁ ብለሽ ይቅርታ ጠይቂ። ይቅርታ ታላቅነት ነው፣ ሌላ ምንም ነገር የለም። የሚጨመር የሚቀነስ ምንም ነገር የለም። ሃይሚ እንዴ እንዴት ነው ይቅርታ ማልጠይቆች? ስሎሊ ቀንሺ።
ምን ነው እኛ ኮረኩመን አሳድገንሽ ዛሬ ደግሞ ይቅርታ አልጠይቅም እልልልል። ኧረ ተይ ጋሼ እንዳይሰማሽ ጆሮሽን ይዞ ነው የሚቆረጥጥሽ። እውነቴን ነው የምልሽ። ሀይሚ እኔ ብሩክን ይደግፋለሁ። አጥፍተሻል፣ አዎ አጥፍተሻል፣ ይቅርታ ጠይቂ ሀይሚ። አይ ቴል ዩ ሳምቲንግ